ውድ የፍሬሽ ማይንድስ ኤግዛም ክላስ ቤተሰቦች እንደተለመደው በአዲስ ቪዲዮ መጥቻለሁ። ዛሬ ደግሞ ሂስትሪ ኦፍ ኢትዮጵያ ኢን ዘ ሆል ቻፕተር 5 ፖለቲክስ ኢኮኖሚ ኤንድ ሶሻል ፕሮሰስ ፍሮም ዘ ኤርሊ 16 ቱ ዘ ኤንድ ኦፍ ዘ 18th ሴንቸሪ የሚለውን እንመለከታለን። ከ16ኛው ክፍለ ዘመን መጀመሪያ ጀምሮ እስከ 18ኛው ክፍለ ዘመን መጨረሻ ያለው በኢትዮጵያ የተካሄዱ ዋና ዋና የፖለቲካ ሂደቶችን የሚዳስልን ቻፕተር ነው ይሄ ቻፕተር 5 ማለት ነው። ስለዚህ እንደተለመደው ከዚህ ቻፕተር የተወጣጡ የፋይናል ኤግዛም ጥያቄዎችን እየሰራን በዚሁ ቻፕተሩን ሪቫይዝ እናደርጋለን ማለት ነው። እዚህ ቻፕተር ላይ የወሰድኳቸው ጥያቄዎች በዋናነት ከተለያዩ ዩኒቨርሲቲዎች የተወጣጡ ናቸው። ሙሉ በሙሉ በሚባል ደረጃ 3-4 ጥያቄዎች ናቸው ከኔ የጨመርኳቸው ማለት ነው። ስለዚህ ራሱ አክቹዋሊ ኤግዛሙ ስለሆነ በደንብ እንድትከታተሉኝ እጠይቃለሁ። ወደ መጀመሪያው ጥያቄ ስንገባ the Gibe monarchies including Limunaria and Jimma developed in the 16th century as a result of the transformation of the Gada system into monarchical rule ነው የሚለው። እዚህ ጋር የሊሙናሪያ እና ጅማ እንትኖች የጊቤ ሞናርክ የሚባሉት ማለት ነው። እነዚህ ስቴቶች እና ሊሙናሪያ እና ጅማ የመሳሰሉት ማለት ነው ወደ ከገዳ ሲስተም ወደ ሞናርኪያል ሩል የተቀየሩት በ16ኛው መቶ ክፍለ ዘመን ነው የሚለው። እዚህ ጋር ታሪኩ ምንድን መሰላችሁ? በኦሮሞ ፖፑሌሽን ሙቭመንት የጀመረው በ16ኛው መቶ ክፍለ ዘመን ነው። ግን የገዳ ስርዓት ነበረ በጊዜው ሲካሄድ የነበረው። ግን እነዚህ የሊሙናሪያ እና ጅማ አካባቢ የሚገኙ ሰዎች የገዳ መሪዎች ማለት ነው ንግድ ጀመሩ ምናምን። እዛ አካባቢ ያለውን ነገር የረጅም እንትኖች እንደ ቡና ያሉ ነገሮችን መነገር ጀመሩ። ይሄ ንግዳቸው ደግሞ እንትን ሰጣቸው፣ ሀብት ሰጣቸው ማለት ነው። በሀብት እያደጉ መጡ። ከዛ በተጨማሪ ደግሞ ይሄን የገዳ ስርዓቱ በየ8 ዓመቱ ነበረ ሊደርሺፕ የሚቀያየረው። በዚህ ምክንያት ንግድ በሚነግዱበት ጊዜ ከአንድ ቦታ ወደ ሌላ ቦታ በሚሄዱበት ጊዜ ከ8 ዓመት የበለጠ ጊዜ እንትን መቆየት ጀመሩ የገዳ መሪ እንደሆኑ ማለት ነው። ይሄ ነገር ምን ፈጠረ? በዛው ወደ ሞናርኪያል ስቴት ተቀየሩ ማለት ወደ ምን ወደ ንግስና ተቀየሩ። ይሄ ግን የሆነ መቼ መሰላችሁ? በ19ኛው መቶ ክፍለ ዘመን ማለት ወይ ደግሞ በ18 ምናምን አካባቢ። ስለዚህ እዚህ ጋር ሌላው ነገር ልክ ነበር። እነዚህ ሊሙናሪያ እና ጅማ የሚገኙ የገዳ ሲስተሞቹ ወደ ሞናርኪያል ሩል ተቀይረው ነበር። ወይም ደግሞ ከገዳ መሪነት ወደ ራሳቸው ወደ ፖለቲካ መሪነት ወይም ደግሞ ያንን አካባቢ ወደ ማስተዳደር ገቡ። በዛው ደግሞ በዘር ምናምን እንትን እያሉ ቋሚ ነገስታት ሆነው የተስፋፉበት ነገር ነበርና ያ ግን የተፈጠረው በ16ኛው መቶ ክፍለ ዘመን ሳይሆን በ19ኛው መቶ ክፍለ ዘመን ኦሮሞ ኤክስፓንሽን የነበረው በ16ኛው የጀመረው። ግን ወደ ከገዳ ሲስተም ወደ ሞናርኪያል ሩል የተቀየሩበት ሊሙናሪያ እና ጅማ አካባቢዎቹ በ19ኛው መቶ ክፍለ ዘመን ነበር ማለት ነው። ስለዚህ እቺኛዋ ላይ ብቻ እቺ 19 ሆና ቢሆን ኖሮ ጥሩ ይሆን ነበር። ግን እቺኛዋ ስላለች መልሳችን ፎልስ ይሆናል ማለት ነው። ሌላው ሁለተኛ ጥያቄ ደግሞ ኢምፐረር ሲትነስ ኮንቨርጀንስ ቱ ካቶሊሲዝም ኢን 1622 was accepted by the Ethiopian Orthodox clergy as means of modernizing the faith ይላል። እዚህ ጋር ደግሞ ምንድነው የሚለን? ኢምፐረር ሲትነስ እንግዲህ በ1612 ወደ ካቶሊክ ተቀይሮ ነበር ከኦርቶዶክስ ማለት ነው። በ1622 ደግሞ ሀገሪቱን የካቶሊክን የሀገሪቱ ኦፊሻል ሃይማኖት አድርጎት ነበር። ያ የሆነው ለምንድን መሰላችሁ? በጊዜው ከሌሎች አውሮፓውያን ጋር እንትን ነበረ ግንኙነት ነበረው። ጦርነቶች ነበሩ ከነ አዳል ሱልጣኔቶች ጋር ምናምን ከሙስሊም እንትኖች ጋር ጦርነት ስለነበረው እነሱ ሰፖርት እንዳደርጉት ብለው እነዛ ሰዎች ወደ ካቶሊክ እንዲቀየር አድርገው ነበር። ከአውሮፓ የመጡ ሚስዮናውያን ነበሩ ማለት ነው። ለውትድርና መጥተው እነዚህ ንጉስቶችን ለመርዳት ግን በዛው ሃይማኖታዊ ሚሽን የነበራቸው ሰዎች ነበሩና እነሱን እኛን እንድናገዝ በፎርስ በጦርነት እንድናገዝ ወደ እኛ ተቀየር ብለውት ነበርና ይሄ ነገር ግን በኦርቶዶክስ አስተምሮ ተቀባይነት አላገኘም ነበር። ኢየሱስ ወደ ካቶሊክ መቀየር ማለት ነው። እንደውም ብዙ ደም አፋሳሽ ጦርነቶችን በ1632 አካባቢ በተለይ በጣም ብዙ ጦርነቶችን እስከ ሱስንዮስ ለፋሲለደስ ስልጣኑን እስኪያስረክብበት ጊዜ ድረስ ወይም ደግሞ ጎንደሪያን ፔሪድ እስኪጀምር ድረስ በጣም ብዙ ደም አፋሳሽ ጦርነቶች እንደነበሩ ነው መጽሐፋችን የሚያስረዳውና ኦርቶዶክስ እንደውም ከፍተኛ ተቃውሞና ደም አፋሳሽ ጦርነት ነው እንጂ የነበረው ተቀባይነት አልነበረውም ማለት ነው። ሁለተኛው መልሳችን ፎልስ ይሆናል ማለት ነው። ሌላው ደግሞ ሶስተኛ ጥያቄ ምንድነው የሚለው? the Oromo population movement resulted in Oromization of certain indigenous groups and the Amarization or Christianization of some ኦሮሞ ክላስ ነው የሚለው። ኦሮሞ ፖፑሌሽን ሙቭመንት እንግዲህ ምን አምጥቷል? ኦሮሞይዜሽን እና አማራይዜሽን የሚባሉ ሁለት እንትኖችን አምጥቷል። ኦሮሞይዜሽን ማለት ምን ማለት ነው? አንዳንድ
አማራ ያሉ ሌሎች ቦታ ያሉ አካባቢዎች የኦሮሞ ህዝብ በሚስፋፋበት ጊዜ ወደ እነሱ ይሄ ሞጋሳና አዶፕሽን ምናምን የሚባሉ እንትኖች ነበሩ፣ ዘዴዎች ነበሩ፣ ተቀባይነት ያገኙ ነበረ በእነዚህ እንትኖች። በእነዚህ ነገሮች ተቀባይነት ሲያገኙ ወደ ኦሮሞ ጎሳዎች ይቀላቀሉ ነበር። ይሄ ኦሮሞይዜሽን ይባላል ማለት ነው። አማራይዜሽን የሚባለው ደግሞ ምን መሰላቸው? ማዕከላዊ ኢትዮጵያ የሚገኙ የሰፈሩት የየጁ የወሎ ማነው አካባቢ የሚገኙ የኦሮሞ ክፍሎች አማርኛና ክርስትናን ይቀበሉ ነበር። ያ ደግሞ አማራይዜሽን የሚባል ኮንሰፕት ያመጣ ነበር ማለት ነው። ያ ማለት የኦሮሞ ፖፑሌሽን ሙቭመንት የተስፋፋው መቼ ነበረ? በክርስቲያን ኪንግደም እና በሙስሊም ስልጣናቶች መካከል በ16ኛው መቶ ክፍለ ዘመን አካባቢ ከፍተኛ ጦርነት ነበረ በመካከል ማለትም በ1530ዎቹ አካባቢ በግራኝ አህመድ ዘመን ሁለቱ የክርስቲያን ኪንግደም እና የሙስሊም ስልጣናት እና አዳል ምናምን ጦርነት በሚገጥሙበት ሰዓት እና የሁለቱም ኃይል በሚዳከምበት ሰዓት ኦሮሞዎች የመስፋፋት እድሉን አገኙ ማለት ነው። ያ ነው የኦሮሞ ኤክስፓንሽን የሚባለው ወይም ደግሞ ኦሮሞ ፖፑሌሽን ሙቭመንት የሚባለው ማለት ነው። በዚህ ጊዜ ታዲያ ኦሮሞዎች በሚስፋፉበት ጊዜ በተለያዩ ሜቶዶች የተለያዩ ማህበረሰቦች የእነሱን ገዳ ሲስተም ምናምን ይቀበሉ ነበር። ያ ኦሮሞይዜሽን ይባል ነበር ማለት ነው። እዚህ ደግሞ ሌላ ቦታ ያሉ ደግሞ አማራ ያሉ ምናምን እንትኖች ኦሮሞዎች እዛ በሚገቡበት ጊዜ የአማራውን ቋንቋ የአማራውን ሃይማኖት ምናምን ይቀበሉ ነበርና ያ ደግሞ አማራይዜሽን የሚባል ኮንሰፕት ነበረው ማለት ነው። ስለዚህ ሶስተኛው መልሳችን ጥሩ ይሆናል። አራተኛው ደግሞ ምንድን ነው? ኢን ዘ ገዳ ሲስተም ኤ ሉባ ክላስ ሪሜንስ ኢን ፓወር ፎር ኤ ፊክስድ ፔሪድ ኦፍ ኤግዛክትሊ 8 years ነው የሚለን። አሁን በገዳ ሲስተም ላይ ሉባ ክላስ የሚባለው ወይም ደግሞ ፓወር ግሩፕ የሚባለው ማለት ነው። ይሄ በሊደርሺፕ ለ8 ዓመት ይቆይ ነበር ነው የሚለን። አዎ እውነት ነው ማለት ነው። አራተኛው መልሳችን ትሩ ይሆናል ማለት ነው። ሉባ ክላስ የሚባለው በሊደርሺፕ ለ8 ዓመታት ነበር የሚቆየው። ያ ማለት በየ8 ዓመቱ ሰርሞኒ ይካሄድ ነበር፣ ቡታ የሚባል ሰርሞኒ ይካሄድ ነበር። ያ ደግሞ ፓወሩን ከሉባዎቹ ወደ ሌላ ክላስ የሚተላለፍ ወይም እየመሩ ካሉት ወደ ሌሎች የሚተላለፍበት ነበረ ማለት ነው። ይህ ስልጣን ዘመናቸው 8 ዓመት ነበረ ማለት ነው። ስልጣን የሚሸጋገርበት ስርዓት ደግሞ ቡታ የሚባል ስርዓት ነበረ። ስለዚህ አራተኛው መልሳችን ትሩ ይሆናል ማለት ነው። አምስተኛ the Tawahdo doctrine ultimately became the dominant orthodox position after prolonged theological disputes during the ዘመነ መሳፍንት ነው የሚለን። እዚህ ጋርም እንግዲህ የተዋህዶ ዶክትሪን ኢቨንቹዋሊ የዶሚናንት ኦርቶዶክስ ፖዚሽን የሆነው ከቴዎሎጂካል ዲስፒዩትስ ኦፍ ከዘመነ መሳፍንት ነው የሚለን። እዚህ ጋር ምን ተፈጥሮ ነበር መሰላችሁ? ጂሱዊትስ የሚባሉት ወይም ደግሞ አውሮፓውያን ካቶሊክንና ኦርቶዶክስን የሚባለውን ነገር ካመጡ በኋላ ሰዎችን ኦርቶዶክስ መቀየር ከጀመሩ ምናምን በኋላ አጼ ፋሲለደስ ሲመጣ ምን አድርገው ነበረ? ክሎዝ ዶር ፖሊሲ የሚባል መጥተው ነበር። ክሎዝ ዶር ፖሊሲ ማለት ነው በቃ የውጭ ግንኙነት የተቋረጠበት ዘመን ነበር ማለት ነው። ከዛ በኋላ ግን አውሮፓውያን እዚህ ጋር የመጡት ሚሽነሪዎች ምናምን ከሀገሪቱ እንዲወጡ ነበር የተደረገው። ከዛ በኋላ ግን ኦርቶዶክስ ላይ የተለያዩ የአስተምሮ ልዩነቶች መጥተው ነበር ማለት ነው። እነዚህ ነገሮች ወደ ፍራክሽን ቅባት የሚባል ነበረ፣ 3 ልደት የሚባል ነበረ፣ ተዋህዶ አለ አሁን ያለው ማለት ነው። እነዚህ ግሩፖች ተፈጥሮ ነበር ማለት ነው። በሴንቸሪዎች እነዚህ እንትኖች ብዙ ክርክሮችን ምናምን ሲያስነሱ ነበር፣ በተለይ በዘመነ መሳፍንትም ጭምር ማለት ነው። ከዛ በኋላ ግን በዮሐንስ 4ኛ ወይም ደግሞ በ1878 ዓ.ም ቦሩ ሜዳ ላይ አጼ ዮሐንስ እንትን አዘጋጅተው ነበር፣ የክርክር ወይም ደግሞ ፕሮግራም ተዘጋጅተው ነበር። በዛ ሰዓት ላይ እነዚህ ሃይማኖቶች ጀሱቶች ከተባረሩ በኋላ የመጡት አዲስ አስተምሮች ማለት ነው ቅባት፣ 3 ልደት፣ ተዋህዶ የሚባሉት ክርክር ተካሄደ ማለት ነው። በዛ በቦሩ ሜዳ ላይ ክርክር ተካሄደና ቦሩ ሜዳ ላይ በአጼ ዮሐንስ 4ኛ በ1878 ዓ.ም ተዋህዶ የተዋህዶን እምነት ይዘው ሊከራከሩ የመጡት አባቶች አሸንፈው ተዋህዶ እንትን ሆነ። እነዚህኞቹ ኢግኖር ተደረጉ ማለት 3 ልደትና ቅባት የሚባሉት ቀሩ፣ ተዋህዶ ቀጠለ ማለት ነው። ይሄ ነበር ታሪኩ ማለት ነው። ስለዚህ ተዋህዶ ዶክትሪን ነው ፕሮሎንግድ ነው፣ ከዛ በኋላ ዶሚናንት ነው የመጣው ማለት ነው ከክርክሮች ከነዚህ ክርክሮች በኋላ። ስለዚህ አምስተኛው መልሳችን ትሩ ይሆናል ማለት ነው። ሌላው ደግሞ the missionary Pedro Perez achieved the greater success than Andre di Ovidio because he emphasized peaceful
ፕሬሲሽን ኤንድ ኢንጌጅመንት ዊዝ ዘ ሮያል ኮርት ነው የሚለን። እዚህ ጋር ደግሞ የተለያዩ የጂሱት እንትኖች ነበሩ፣ ሚስዮን ነበሩ ማለት ነው። መጥተው ሃይማኖትን ሲያስቀይሩ የነበሩት ካቶሊሲዝምን ይዘው መጥተው የነበሩት እና ፔድሮ ፔዝ የሚባለው ሰውዬ በጣም ሶፍት ፓወር ነው ያለው ማለት በዲፕሎማሲ ለስላሳ መንገድ ነው የሚጠቀመው ማለት ነው የኛው ሰውዬ ፔድሮ ፔዝ የሚባለው። እንደዛ አይነት መንገድ ሲጠቀም ስለነበረ በጣም ሰክሰስፉል ነበረ። ምክንያቱም ንጉሶችን ቀርቦ ነበረ። ለምሳሌ አማርኛና ግዕዝን ተማረ። ንጉሶች የኢትዮጵያን ባህላዊ አለባበስ አክብሮ በምክንያት በመከራከር ነበረ ነገስታቱን ሲያሳምን የነበረው ማለት ነው። ያኛው ግን አንድሬ ዲ ኦቪዲዮ የተባለው ሰውዬ ግን በጣም ኃይለኛ ግትር አይነት ነገር ነበርና ይሄን በመሆኑ ሳይሳካለት ቀርቷል ማለት ነው። ንጉስ ሲሲኒየስንም ወደ ካቶሊክነት የቀየረው ማን ነው? የኛው ፔድሮ ፔዝ ነው ማለት ነው። ፔድሮ ፔዝ ምንድን ነበረ? ግሬተር ሰክሰስ ነበረው። ምን ስለነበረ? ፒስፉል የሆነ ሲከተል ስለነበረ ማለት ነው። ስለዚህ ስድስተኛው መልሳችን ትሩ ይሆናል ማለት ነው። ሰባተኛው መልሳችን during the ዘመነ መሳፍንት ደብረ ታቦር functioned as the main political center for the Reju lords Warashah during their dominance የሚለው እዚህ ጋር ደግሞ ደብረ ታቦር በዘመነ መሳፍንት ጊዜ ደብረ ታቦር የሜን ፖለቲካል ሴንተር ሆና ታገለግል ነበር የየጁ ነገስታት ነው የሚለው። እዚህ ጋርም ጎንደሪያን ፒሪየድ እየተደከመ በመጣበት ጊዜ ማለትም በዘመነ መሳፍንት አካባቢ ማለት ነው ከጎንደሪያን ፒሪየድ በኋላ ነገስታቱ ጎንደር ላይ ነበሩ፣ ግን እነሱ እንደ ሲምቦል እየተቀመጡበት ነበር። ማለትም በጣም ደካማ የሆኑበት ነበርና ራስ ብትወደድ ወይም ደግሞ ንጉሳውያን ኪንግ ሜከር የሚባሉት ንጉሳውያን የሚሾሙት ምናምን ሀገሪቱን የሚያስተዳድሩት ደብረታቦር ላይ ተቀምጠው የእጁ ነገስታት ነበሩ ማለት ነው። በጊዜው የነበሩት የእጁ ነገስታት ነበሩ ማለት ነው። የት ነበር መቀመጫቸው? ደብረ ታቦር ነበር የሚቀመጡት። ከዛ በኋላ እነዛኛዎቹ ነገስታት ቢኖሩም እንኳን እነዚህ ግን ሀገሪቱን የሚያስተዳድሩት ማኔጅ የሚያደርጉት እነዚህ የእጁ ኦሮሞ መሪዎች ነበሩ ማለት ነው። መልሳችን ምን ይሆናል ማለት ነው? ትሩ ይሆናል ማለት ነው። ሰባተኛ ጥያቄም መልሳችን ትሩ ነው። ስምንተኛ ጥያቄ ምንድን ነው የሚለን? ኢማም አህመድ ግራኝ was killed during his first major victory against the Christian kingdom at the battle of ሽምብራኩሪ ነው የሚለን ኢን 1529 ነው የሚለው። እዚህ ጋር ኢማም አህመድ ወይም ደግሞ አህመድ ግራኝ የሚባለው የሽምብራኩሪ ጦርነት እንደው ዊነር ነው እንጂ የነበረው ኪል አልተገደለም ነበር። የተገደለው መቼ ነው? በ1543 ከባትል ኦፍ ወይን አደጋ ነበር የተገደለው። ከዛ በፊት በነበረው ግን በጣም ፓወርፉል ነበረ። ያን ነገር ደግሞ ያደረገው በጣም ብዙ ስትራቴጂክ የሆኑ መንገዶችን ይከተል ነበር። ከዛ በተጨማሪ ደግሞ ሶማሌዎችን፣ አፋሮችን ምናምን የዛ አካባቢ አዳል አካባቢ ያሉትን ማህበረሰቦች የሃይማኖት ጦርነት በማስመሰል እነዚህ ክርስቲያኖች ሊወሩ እነዚህ እንደዚህ በማለት ብንሞትም በሃይማኖታችን ስም ነው ቢሳካልንም ደግሞ እዛ አሪፍ ነገር እናገኛለን ብለው ነበር ሲዋጉ የነበሩ ከክርስቲያን ሃይላንድ ኪንግደም ማለት ነው። በተለይ የሙስሊም አካባቢ የነበሩት እነዚህ ያዳል ምናምን የነበሩባቸው ሶማሌ ምናምን በረሃ ስለነበሩ እዚህኛው አካባቢ ደግሞ ክርስቲያን ሃይላንድ ኪንግደም የነበሩ ወደ ሰሜኑ አካባቢ አሪፍ ሪሶርስ ያለበት ስለነበር እሱንም ለመጠቀም ነው። ቢሳካልን ንብረት ይዘን እንትን እንላለን፣ አሪፍ ነገር እናገኛለን፣ ባይሳካልን በሃይማኖታችን ነው የሚል ሀሳብ ይዘው ነበር የመጡት። በተለይ ደግሞ ምንድን ነው የሚባለው የቱርክ ነገስታትም እገዛ ሲደረግላቸው ስለነበረ እንደዛ ነበር ማለት ነው። ስለዚህ ግራኝ አህመድ የሞተው ከዛ ከ14 ዓመት በኋላ በ1543 ነው። የተገደለውን በማን ነበረ? በገላውዲዮስ እና በፖርቹጋሎች ፎርስ ጥምረት ነበር ማለት ነው። ስለዚህ መልሳችን ስምንተኛው ምንድን ነው ማለት ነው? ፎርስ። ሌላው ደግሞ ዘጠነኛው ጥያቄ the Buddha ceremony was a ritual festival conducted every 8 years to mark the transfer of power between ገዳ ግሬድስ ነው የሚለን። እዚህ ጋር እንግዲህ ቡታ ሰርሞኒ የሚባለው በየ8 ዓመቱ የሚካሄድ የምንድን ነበረ የገዳ ሲስተም የሚያደርጉበት ነበር፣ የስልጣን ለውጥ የሚያደርጉበት ነበር። አንድ ሉባ 8 ዓመት ነበረ። እነሱ ወደ ኔክስት ግሩፕ ፓወሩ የሚተላለፍበት ነበረ ማለት ነው። ይሄ ፒስፉል ዲሞክራቲክ የሆነ ነበረ። ቅድም ላይ እንዳያልኳቸው የቡታ የሚባለው በገዳ ስርዓት ውስጥ የስልጣን ሽግግር የሚደረግበት ትልቁ ስርዓት ነበር ማለት ነው። አንድ ሉባ የ8 ዓመት ስልጣን ዘመን ስለነበረው የሱን ማብቃትና የቀጣዩ እርከን ስልጣን መተላለፉን የሚያበስር በዓል ነበር ማለት ነው።
ሌላው አስረኛ ጥያቄ ደግሞ the Gondarian period experienced renaissance in Ethiopian art, music and architecture despite the decline of centralized political authority ነው የሚላል። እዚህ ጋር እንግዲህ የጎንደሪያን ፔሪድ ሬኔሳንስ ወይም ደግሞ የኢትዮጵያ መነሳት የሚባል የሆነ ትንሣኤ አይነት ነገር ተብሎ የሚታሰብ ዘመን ነበረ። ያ ማለት በጎንደር ታስታውሱ ከሆነ የጎንደር ነገስታት አሁን የፖለቲካ ስልጣን እየደከመ እየመጣም እንኳን ግን በጣም ብዙ እንትኖች ይገነቡ ነበረ። በባህል በጥበብ የወርቅ ንግድ ዘመን ነበረ። በተለይ ደግሞ አሁን ላይ የፋሲል ግንብ የምንመለከተው የቤተ መንግስቶቹ ነበሩ። ከዛ በተጨማሪ ደግሞ ሪሊጂየስ ቅኔ፣ ድጓ ምናምን የሚባሉ ሃይማኖታዊ ነገሮችም የተስፋፉበት ዘመን ነበረ የጎንደሪያን ፔሪድ ማለት ነው። የአርኪቴክቸር የሰፋበት ነበረ። የጥበብ ዘመን ነበረ ማለት ነው። እና ያ ዘመን በቃ ትንሣኤ የሚባል ነበረ። በኋላ እየደከመ የመጣበት ጊዜ ነበረ። ወደ ዘመነ ፍስሐ ስንመጣ ሴንትራል አውቶሪቲ ምናምን ግን በጊዜው የነበረው የጎንደር በጣም አንደኛ ጎንደርን ሴንትራል መናገሻ ያደረገ ነበረ። ከዛ በተጨማሪ ብዙ ሪፎርሞች የነበሩበት ዘመን ነበር ማለት ነው። ስለዚህ መልሳችን 10ኛው ጥያቄ ትሩ ይሆናል ማለት ነው። ኦኬ 11ኛ ጥያቄ ደግሞ the Oromo military success was significantly aided by the Sulu tactic which involved ነው የሚለው። እዚህ ጋም እንግዲህ የኦሮሞ ሚሊታሪ ሰክሰስ ሳይንቲፊካሊ በጣም ሊድ ሲደረግ የነበረው ሱሉ የሚባል ታክቲክ ነበራቸው ወይ ደግሞ ስትራቴጂ ነበራቸው እና ስለዚህ ነው የሚያወራለን ይሄ ፓርት። ሱሉ ማለት ምን ማለት ነው? ሚሊታሪ ስትራቴጂ ነው። ወታደሮቹ ወደ ሁለት እንትኖች ይከፈሉና ከዛ በኋላ ጠላትን ወይም ደግሞ ተዋጊያቸውን ከበው ወይም ደግሞ የቆረጣ የሚባል ነገር አለ አይደል? እንደዛ ከበው የሚዋጉበት ስርዓት ሲስተም ነበረ ማለት ነው። ቢልዲንግ ፎርት ፊልድ ስቶን ዌልስ ቱ ትራፕ ኢነሚስ ይሄ አልነበረም። ይሄኛው ሞባይል እና ኦፌንሲቭ ነበረ። የእንትን ጦርነታቸው ወይም ተንቀሳቃሽ ነበረ እንጂ በድንጋይ እየካቡ ምናምን አልነበረም። አይሆንም ማለት ነው። ቢም ድረሚር ፒንሰር ሙቭመንት ዲዛይን ቱ ኢንሰርክል ኤንድ ሰርፕራይዝ ዘ ኢነሚ ኦን ዘ ባትል ፊልድ ነው። ይሄ ነው በቃ ጠላትን መክበብ ነበር። ለሁለት ይከፈላል፣ ለሶስት ይከፈላል። ከዛ መካከል ላይ ያስገቡና ይከቡት ነበር ማለት ነው። ይሄ ታክቲክ ምን ይባላል? ሱሉ ይባላል፣ ወይም ደግሞ ይሄ ስትራቴጂ ማለት ነው። ሌላው ስለዚህ መልሳችን ቢ ነው ማለት ነው። ሲም ደግሞ the exclusive use of cavalry without any infant support ነው የሚለው። እዚህ ጋር ካቫለሪ ነበራቸው ግን ሚክስቸር ኦፍ ኢንፋንትሪ እና ካቫለሪ ነበር እንጂ ካቫለሪ ብቻ አልነበረም without any infantry support ስለሚል እዚህ ጋር። ስለዚህ መልሳችን ቢ ነው ማለት ነው። ዲም ድራም ይላል using naval ships to attack the Christian kingdom from the Red Sea ነው የሚለው። እዚህ ጋር ይሄ እንትን የነበረው የኦሮሞ ኤክስፓንሽን ሙቭመንት የነበረው ከሪድ ሲያ ሳይሆን ከምንድን ነበር የነበረው? ከሳውት ተዋርድ ደ ሃይላንድስ ነበር፣ ወይም ደግሞ ከደቡብ ወደ ሰሜን አካባቢ ነበር እንጂ እንትን ናቪ ራሱ አልነበራቸውም ማለት ነው። ቀይ ባህር የባህር ኃይል ምናምን አልነበረም፣ ባህር ላይ አልነበረም ጦርነቱ አትወሉ ማለት ነው። ሌላው ደግሞ the religious controversy known as ሁለት ልደት two births was primarily supported by the clergy of ነው የሚለን። እዚህ ጋር ደግሞ ሁለት ልደት የሚባለው ወይም ደግሞ በኦርቶዶክስ ላይ የመጣው የዶክትሪን ልዩነት በዘመኑ ከጁሲቶች ከወጡ በኋላ ማለት ነው። ሁለት ልደትን ሰፖርት የሚያደርጉት የትኛዎቹ አካባቢዎች ነበሩ ነው የሚለን። ጎጃም ነው የሚለን። ጎጃም በዋናነት የሚታወቀው ቅባት ወይም ደግሞ አኖይንትመንት የሚለውን ነበር የሚቀበለው። ደብረ ሊባኖስ ምናምን ደግሞ የሚቀበሉት ሶስት ልደት የሚለውን ነበር። ስሪ በርዝ ወይም ደግሞ የጸጋ ልጅ የሚባለውን ዶክትሪን ማለት ነው። ከዛ በተጨማሪ ደግሞ ጎንደር ዋናው የባትል ግራውንድ ነበረ፣ ወይም ደግሞ በጎንደር ኢምፔሪያ አካባቢ ነበር ተነስቶ የነበረው። የሶስቱም ሴክቶች ወይም ደግሞ የሶስቱም ዶክትሪኖች የቅባት ሶስት ልደት እና የሁለት ልደት ወይም ደግሞ ሁለት ልደት ሌላ ስሙ ካራ ይባላል። የነሱ እንትን ነበር ሁሉም የሚገኙበት ቦታ ነበር እንጂ ፕራይመሪሊ አንዱ የሁለት ልደት ብቻ ዶክትሪን መነሻ አልነበረ ማለት ነው። ለክለርጂ ይሄኛው ሁለት ልደት የሚባለው ክለርጂ የነበረው ምን ላይ ነው ማለት ነው? ትግራይ አካባቢ ነበረ፣ ወይም በጣም ብዙ ደጋፊ የነበረው ማለት ነው። አሁን ላይ ተዋህዶ ማለት ነው እሱ ነበር ማለት ነው። ስለዚህ መልሳችን ዲ ነው ማለት ነው። ሌላው ደግሞ ሶስተኛ ጥያቄ ምንድነው?
ኢን ዘ ኦሮሞ ገዳ ሲስተም ዘ አባ ዱላ ሰርቪስ ስፔሲፊካሊ አስ ነው የሚለው። በኦሮሞ ገዳ ሲስተም አባ ዱላ የሚባሉት ምንድን ነው ማለት ስፔሲፊካሊ ምን ተብሎ ነው ስራቸው ምንድን ነው የሚለን። ዘ ሱፕሪም ሌጅስሌቲቭ ሄድ ሁ ኢንተርፕሬትድ ዘ ላውስ ኦፍ ዘ ቺፍ ነው የሚለን። የቺፉን ላው ኢንተርፕሬት የሚያደርጉት ወይም ደግሞ ሱፕሪሞቹ እነማን ነበሩ? አባ ገዳ ወይም ደግሞ አባ ቡቆ የሚባሉ ነበሩ። ይህን ስራ የሚሰሩት ወይም ደግሞ ይህን የኤክስኪዩት የሚያደርጉት ማለት ሱፕሪም ሌጅስሌቲቭ የነበሩት እነሱ ነበሩ ማለት ነው። ሌላው the war leader responsible for planning and executing military campaigns ነው የሚለው። ሚሊታሪ ካምፔኖችን ሊድ የሚያደርጉት ዋር ሊደር የሚባሉት የገዳ እንትኖች ምንድን ናቸው ማለት ነው? አባ ዱላ ናቸው ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። ሶስተኛ ጥያቄ። አራተኛ ጥያቄ እንደሚለው ማን ነው ሲ ምንድነው? the religious leader in charge of the ሙዳ ሴሬሞኒ ነው የሚለን። እዚህ ጋር religious leader ነው እያወራ ያለው። ሪሊጂየስ ሊደር አልነበሩ ማለት ነው። ቃሉ የሚባል ነበር የሊደር እንትናቸው። እሱ በእነሱ ነበር ሌድ የሚደረገው ሃንድል የሚደረገው ሪሊጂየስ ማተሮች በቃሎች ነበር እንጂ በአባቶች አልነበር ማለት ነው። ደግሞ እንደሚ the treasurer who managed the communal livestock ነው የሚለን። እዚህ ጋር ደግሞ communal resource what ሌድ የሚደረጉት በሰፊ በሆኑ ገዳ ካውንስሎች ነው እንጂ በሰፊው በቃ ጀነራሊ ነበር እንጂ በስፔሲፊክ በሆኑት ገዳ ሊደሮች ወይም በአባዱላዎች አልነበረ ማለት ነው። ሶ አባዱላዎች ዋር ሊደሮች ነበሩ ማለት ነው። መልሳችን ቢሆነ ሌላው ደግሞ አራተኛ ጥያቄ ምንድነው የሚለን since the reign of Emperor Sarsa Dingil the integration of the Oromo into the Christian state was characterized by ይለናል። ሶ ሰርሳ ድንግል ራይን ካደረገ በኋላ የኦሮሞ እና የክርስቲያን ስቴቶች ኢንተግሬት አድርገው ነበር። ያ ማለት ሰርሳ ድንግል ምን ሪያላይዝ ያደረገ መሰላችሁ? ሰርሳ ድንግል ከ1563 እስከ 1597 የነበረ ነው። በዛ ጊዜ ደግሞ የክርስቲያን ላንድ ኪንግደም እና የሙስሊም ስልጣናቶች ጦርነት ላይ ቆይተው ስለነበረ ከዛ በኋላ የነበረው ፔሪድ የክርስቲያን ላንድ ኪንግደም የተዳከመበት ዘመን ነበርና ሰርሳ ድንግል በኦሮሞ ኤክስፓንሽን በፎርስ ብቻ እንደማያቆማቸው ሪያላይዝ አድርጎ ነበርና ያን ካደረገ በኋላ ፒስፉል ኢንተግሬሽን የሚባል እንትን ነበር። ይሄ እንትን ነበር ማለት ነው። ሲስተም ፈጠረ ማለት ያ ማለት የኦሮሞ ወታደሮችን ከክርስቲያን ካይላንድ ኪንግደም ላይ ያስገባቸው ነበረ፣ መሪ ሆነው ይቀመጡ ነበረ ማለት ነው። ሶ ይሄ ነገር በመካከላቸው አንድነትን የሆነ መቀራረብን የፈጠረ ጉዳይ ነበር ማለት ነው። ስለዚህ ይሄ the total abandonment of the ገዳ ሲስተም by all ኦሮሞ ክላንስ ነው የሚለው። ይሄ አይደለም። ብዙ ኦሮሞዎች ገዳ ሲስተማቸውን ለብዙ ጊዜ እንትን ብለው ነበር ጠብቀው ነው የቆዩት እንጂ አባንደም አላደረጉትም ማለት ነው። ፖለቲካል ኤንድ ሚሊታሪ አሊያንስስ ዊዝ ዌር ኦሮሞ ሊደርስ ሄልድ ሃይ ፖዚሽን ኢን ዘ ኢምፔሪያል ኮርት ነው። በቃ ይሄ ነው መልሳችን። በኢምፔሪያል ኮርት ላይ የኦሮሞ ወታደሮች ምን ያደርጉ ነበር ማለት ነው? መሪ ሆነው ይመጡ ነበር የክርስቲያን ኪንግደም ላይ ማለት ነው። ይሄ ሚሊታሪ ኢንተግሬሽን ፈጥሮ ነበር ማለት ነው ከኦሮሞ እና በሰርሳ ድንግል መካከል። the forced relocation of ኦሮሞ ፖፑሌሽን to the ሪድ ሲ ኮስት ነው የሚለው። እዚህ ጋር ይሄ አልነበረም። ይሄ ማለት ሪሎኬሽን ፖሊሲ አልነበረም። እንደውም ናቹራሊ ተዋርድ ኢንተሪየር ነበር የነበረው ወይም ደግሞ ወደ ውስጥ መግባት ነው እንጂ የነበረው ወደ ሪድ ሲ ምናምን የሚሄድ ነገር አልነበረም በዘመኑ ማለት ነው። a complete ban on the Oromo language within the Christian kingdom ነው አልነበረም። ይሄኛው ኦሮማይዜሽን እና አማራይዜሽን የሚባሉ ኮንሰፕቶች ነበሩ ብያቸዋለሁ። ኦሮምኛ ላንጉጅ እንደውም እየተስፋፋ የሄደበት ጊዜ ነበረ ማለት ነው አማርኛ ውስጥ ማለት ነው። ስለዚህ መልሳችን ቢ ይሆናል። ሌላው ደግሞ አምስተኛ ጥያቄ despite having numerical superiority the army of imperial Lieutenant Dingil was defeated by ኢማም አህመድ forces because ነው የሚለው። ይሄኛው እንግዲህ ሽምብራ ኮሬ ላይ በ1529 ሊeutenant Dingil ወይም ደግሞ የክርስቲያን ኪንግደም በኢማም አህመድ ወይም ደግሞ በአህመድ ግራኝ አርሚ ዲፊት ተደርጎ ነበረ ማለት ነው። ሶ በሱፐር በእንትን ደረጃ በቁጥር ደረጃ ካየ ነው ኑሜሪካል ሱፐሪዮሪቲ የሊeutenant Dingil ወታደሮች የቁጥር ብዛት ነበረው። ግን ለምንድን ነው ይሄ ነገር የተፈጠረው ነው የሚለው ምን መሰላችሁ? በጊዜው ይሄኛው አዳር ሱልጣኔት ወይም ደግሞ የአህመድ ግራኝ የሚመራ ሱልጣኔት ምን ነበረ? አንደኛ ስትራቴጂካል ነበረ። ሁለተኛ ነገር ደግሞ የኦቶማን ቱርኮች በጦርነት ያግዙት ነበር።
ማለት ነው የጦር መሳሪያዎችን ይጠቀሙ ፋየር አርም ማስሉክና የሚባሉ ነገሮችን ይጠቀም ነበር። ከዛ በተጨማሪ ደግሞ ቀደም ላይ እንዳልኳችሁ እዛ አካባቢ የነበሩት ማህበረሰቦች አስተባብሮ ነው የመጣው። እነዚህ ክርስቲያን ግሩፖች ሊወሩ ነው። ከተሳካልን ደግሞ ለከብቶቻችሁ፣ ለሰዎቻችሁ፣ ለእናንተ ምግብ ታገኛላችሁ ብለው ነበር ያመጣቸውና አንደኛ የተራበም አይነት እንትን ነበራቸው እዛ አካባቢ ያሉት የሆነ ድርቅ ምናምን ስለነበር ማለት ነው። እንደዚህ አይነት ስለነበር በቃ አልመለስም አይነት ነገሮች ነበሩ ማለት ነው። ኤምድሮ የሚለን ዘ ክርስቲያን አርሚ ላክድ ኤኒ ሂስቶሪካል ኤክስፔሪንስ ኢን ዋርፌር ነው የሚለን አይደለም። እንደውም የክርስቲያን ኪንግደም ነው ሀገሪቱን ሲመራት የኖረው ከድሮም ጀምረው ማለት ነው። በጣም ሰክሰስፉል ነበረ። ሎንግ ሂስቶሪ ያለውን የክርስቲያን ኪንግደም መልስ አይሆን። The other forces possessed superior mobility and utilized firearms። እዚህ ጋር ዩቲላይዝድ ሆነ ፋየር ነበራቸው፣ ሱፐሪየር ሞቢሊቲ ነበራቸው ማለት ነው። በጣም ፈጣኖች የሚንቀሳቀሱ ስትራቴጂካል ነበሩ ማለት ነው። መልሳችን ቢ ይሆናል። ምንድን ነው የሚለን the imam had captured the royal prison at Ambakshan early in the war ነው የሚለን። እዚህ ጋር ያው ኢማም ነው ወይም ደግሞ አህመድ ግራኝ ነው የሮያል ፕሪዝን ወይም ደግሞ አምባክሽን ላይ የነበረውን ዲስትሮይ ያደረገው። ግን በ1540 አካባቢ ነው እንጂ የነበረው በኋላ ነው እንጂ የነበረው ኢኒሻል ላይ አይደለም። ኢኒሻል ላይ በጣም ሌሎች ፋይቶች ናቸው የነበሩት። መልስ አይሆን ማለት ነው። ዲ ምንድን ነው የሚለው the Christian kingdom was fighting without a central monarchy ነው የሚለን አይደለም። ልብነ ድንግል ሴንትራል ሞናርኪ ነበረ ይህን ጦርነት እየመራ የነበረው። ያለ ሴንትራል ሞናርኪ ነው የተዋቀረው ነው የሚለው እንዲህ አይደለም ማለት ነው። መልሳችን ቢ ሆነ። ኦኬ ሌላው ስድስተኛ ጥያቄ እንደሚለው which of the most lasting demographic consequences of the long standing conflict between the Christian kingdom and the sultanate of Adal was ነው የሚለን። በኢትዮጵያ ታሪክ ላይ የሎንግ ላስቲንግ ኮንሲኩዌንስ ወይም ደግሞ ሎንግ ላስቲንግ ዴሞግራፊክ ኮንሲኩዌንስ የሆነው የትኛው ነው? በክርስቲያን ኪንግደም እና በሱልጣኔት ኦፍ አዳል መካከል በነበረው ጦርነት ነው የሚለን። ይሄ ዘ ቶታል ፖፑሌሽን ኦፍ ዘ ኢትዮጵያን ሃይላንድስ ነው የሚለን። እዚህ ጋር ቶታል ዲፖፑሌሽን ነው የሚለው አይደለም። ኢትዮጵያን ሃይላንድስ ዲፖፑሌት አልሆኑም። የሆነ መራቆት ነገር መዳከም ነገር ነበር፣ ግን ዲፖፑሌት አልሆኑም ማለት ነው። ቢምድረምን the creation of power vacuum and facilitated the large scale Oromo population movement ነው የሚለን። ይሄ ነው ኮንስኩዌንሱ ማለት ነው። ያ ማለት ፓወር ቫኪዩም ነበረ። በቃ ጸጥ ያለበት ፔሪየድ ነበረ። በመካከላቸው ላይ ክርስቲያን ኪንግደም ሙስሊም ሱልጣኔቶች እየተዋጉ ከቆዩ በኋላ በመካከል የሆነ ጋፕ ተፈጠረ ማለት ነው። በቃ ሁለቱም ኃይሎች ደክመዋል ማለት ይሄ ነገር ኦሮሞ ፖፑሌሽን ሙቭመንትን በር ከፈተላችሁ ማለት ነው። በቃ ያለማንም ከልካይ እንዲስፋፉ እድል ፈጠረ ማለት ነው። ስለዚህ መልሳችን ስድስተኛው ቢ ይሆናል ማለት ነው። ምንድን ነው የሚለው ፐርማነንት ክሎዥር ኦፍ ዘ ፖርት ኦፍ ዘይላ ቱ ኦል ኢንተርናሽናል ትሬድ ነው የሚለን። እዚህ ጋር ዘይላ ድሮም ቢሆን ትሬድ ፖርት ነበረ፣ ከዛም በፊትም ከዛ በኋላ ማለት ነው። ምንም ቢሆን ፍላክቹዌት የሚያደርግ ነገር ቢኖረው ማለት ነው። the complete conversion of the ጉራጌ people to Catholicism ነው የሚለን። ጉራጌ people የነሱን ሪሊጂየስ ፕራክቲስ እና ካልቸራል ፕራክቲሳቸውን ጠብቀው የቆዩ ናቸው እንጂ አልተቀየሩም ነበረ። ስለዚህ መልሳችን ይሆናል ማለት ነው። ኦኬ አንድ ጥያቄን ጨምርና በፓርት ይዤላችሁ እመጣለሁ ሊቃሪዎቹን ማለት ነው። ሰባተኛው ደግሞ the kingdom of Kaba utilized a sophisticated administrative council of 7 advisors known as ነው የሚለን። እዚህ ጋር እንግዲህ የካፋ ኪንግደም ሃይሊ ኦርጋናይዝድ የሆነ ሴንትራላይዝድ ስቴት ነበር። ሳውዝ ኤስት ላይ መጠሪያቸውን ደግሞ ታቶ የሚባል መጠሪያ ነበራቸው። እንግዲህ ከካውንስሎች ጋር ምናምን ይሰሩ ነበር ማለት ነው። አንቴሴር ነው የሚለን አንቴሴር ነው አጼስር ነው የሚለን ይሄ አይደለም። ቢ ሚክሬቾ ነው የሚለን ሚክሬቾ ነው። ይሄ ሰቨን ሞስት ፓወርፉል ኖብል የሚካተቱበት ታቶዎችን የሚያግዙበት ምናምን ነበረ ማለት ነው። ማለት ከንጉሱ ጋር አድቫይዘር የሚያደርጉበት ካውንስል ነበር። 7 ሰዎች አሉት። ኢቭን ንጉሱን ራሱ ሊሚት ሊያደርጉት ይችላሉ እነዚህ 7 ሰዎች ከወሰኑ ማለት ነው። ሲ አምበሪቾ ነው የሚለው ይሄኛውም የሆነ ከምባታ የነበረ የሆነ የሚያስፈራ ማውንቴን ነገር የዛ ስም ነው። ዲ ጆሮ ነው የሚለው ጆሮም አይደለም ማለት ነው። እዛ ከፋ ላይ የነበረ ተርም አይደለም። ያው ከሆነ ጥያቄ ላይ ነው የወሰድኳቸው እነዚህ ሄዶ ነው ቃላቶችን ግን ምክሬቸው ነው ትክክለኛ መልሳችን ቢ ይሆናል ማለት ነው።
ስለዚህ እዚህ ጋር ይብቃንና በፓርቱ ደግሞ ቀሪዎችን ጥያቄዎች ይዤላችሁ እመጣለሁ ማለት ነው። መልካም ጊዜ